በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። ይህም አባት ዳንኤል ስሟ እንጣሊዎስ አሰኝያ የነበረች የንግሥት በጥርቃ የግዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀም ነበር። በአንዲት ቀንም ወደ እስክንድርያ ሀገር ከረድኦ ጋር ሲጓዙ ስሙ መርካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። ለሀገር ሰዎችም በእውነት ያበደ ይመስላቸው ነበር። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሱ ወስዶ ትሩፋቱን ተጋድሎውን ነገረው። ነግራቸውም ባማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እያስመሰለ እንደሚያስመስል ነገራቸው። ሰምተውም እግዚአብሔርን አመሰገኑ። በአንዲትም ዕለት ወደ አንዲት ሀገር ደረሰ። በዚያም አውሎጊስ የሚባል ለድሆች የሚራራን እንግዳ የሚቀበል ደንጊያ በመውቀር የሚኖር ሰው አገኘ። እርሱም ተቀብሎ በደስታ አሳደረው። መልካም ስራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እዋሰዋለሁ አለ። ከዚህም በኋላ አውሎጊስ በድሰት የመላ ወርቅን አግኝቶ ያንን ይዞ ወደ ንጉሥ ሄዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄዶ የአውሎጊስ ወታደሮች ለምኖት እስኪደርስ ድረስ ደበደቡት። ለሞት እስኪደርስ ድረስ ደበደቡት። በዚያም ያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልም ለምን በሌላ ሰው ነገር ገባህ ብሎ እንዲሰግዱ ታዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለመና ከስቅለት አዳነችው። ከዚህም በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገ። ያን ጊዜ አውሎጊስ ሸሸ። ወደ ሀገሩም ደርሶ ወደ ቀድሞ ስራው ተመለሰ። በአንዲትም ቀን በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯንም ሰጋዋን ሁሉ ሸፍኗል። እየተጋደለች 68 ዓመት የኖረች ናት። ሚስጥሯንም ሁሉ ነግራው ከዚህ በኋላ አረፈች። ከዚህም በኋላ አንዲት ዕለት የሊዮንን ደብዳቤ ሰዎች አምጥተው በሕዝብ ፊት አነበቧት። አባ ዳንኤልም ዘሎ የሊዮንን ደብዳቤ ነጥቆ ቀደዳት እና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮችም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲትም ዕለት አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንሆ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛ አለች። ስለ እርሷም እመምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችን በሌሊት ነገስታት የከበራችሁ እህቶቼ ስለ አሳዘናችኋችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግሉም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግል የሚኖሩበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውንም ይበረብሯቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎች አለቃም በመራቅቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳል ለብሶ ደጃፋቸውን ሂዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት፣ በደስታ ተቀበሉት። እግሩንም አጠቡትና ስለ በረከት የእግሮቹን እጣቢ በየፊታቸው ረጩ። ከውስጣቸው አንዲት ስውር ነበረች። ውሃው ሲነካት ዓይኖቿ በሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹ አለቃ አይቶ ደነገጠ፣ ተጸጸተ። ከአባ ዳንኤልም ዘንድ መነኩሶ የሚጋደል ሆነ። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜ ታመመ። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የብጽዕት ዲዮጥርስ
መታሰቢያ ነው። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። በዚህች ቀን ለታወቀች ጽዋን ለተባለች ገዳም አበምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በረሃ እግዚአብሔርን ጸንቶ ያደገ ነው። ከገዳማትም በአንዱ መነኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱ አባ ሰራቢዮንና ህዳራ ስራውን ተጋድሎውንና ታምራቱ እንደተናገሩ መረብም በመስራት ሽያጩን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደረው በውጭ ተቀምጠን ሳለ በማደረው ውስጥ አንዱ ከሌላው ጋራ እንደሚነጋገር ሆኖ ቃልን ሰማን። በገባንም ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ከአንተ ጋር ሰው እንደሚናገር ድምፅ ሰምተን ነበር። በገባንም ጊዜ ከአንተ በቀር ያገኘነው የለም አለው። በብዙ ትሕትና እንዲህ አለን። ልጆቼ ሆይ የምትጠብቁኝን የሞት ጣርና ስቃዮችን ለነፍሴ በማሰብ የኃጢአቴ ብዛት አስቤ ከረሲያ ጋር ተነጋገሩ። ለድሃ ማቴዎስ ወዮለት! ንጽሕናን ቅድስናን በለበሱ የመላእክት የጻድቃንና የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቴን ያቆሙታልና። እንዲህም አድርጎ የኃጥአንን ስቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስን በሰራት ገዳም ውስጥ ጸሎትን፣ ተጋድሎ፣ አገልግሎት በማድረግ ጸንቶ ኖረ። ገዳሙንም ጳቁሜስ ስም አከበረ። እርሷም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትና በቀንና በሌሊት የሚያስፈራሩት የሆኑ በአይነቱ በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላም ይከተሉታል። እርሱ ግን አይፈራቸውም። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲትም ዕለት ጥቂት እንጀራና ውሃ በመንቅል ከገዳሙ ውስጥ ይዞ በበረሃ ውስጥ ወዳለበት ዋሻ እንዲሄድና እርሱ በማግስቱ እስኪመጣ በዚያን እንዲጠብቀው ረድኡን ሰራቢዮንን አዘዘው። ሰራቢዮንም ወደ ዋሻው ሲደርስ ሁለት ታላላቅ አራዊት በውስጥ ተኝተው አገኘ። ፈርቶ በሩን ዘግቶ ከአለት ቋጥኝ ላይ ወጣ። ከዚህም በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረድኡንም አይቶ ፈገግ ብሎ ሳቀ። ሰራቢዮን ሆይ እኔ ወደ አንተ እስክመጣ ወደ ዋሻው ውስጥ ለምን አልገባህም? አለው። እሱም ረድኡ አባቴ ሆይ ሁለት ታላላቅ አውሬዎች ተኝተው ስላገኘው እነርሱን ፈርቼ አልገባሁም አለው። ንጹሕ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊም ልጅ እመነኝ፣ እኔ ከእነርሱ ጋር ስኖር በ12 ዓመት ሆነኝ። ያሳደግኳቸውም እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝኩህ ለእነርሱ ነው አለው። ከዚህም በኋላ በሩን በከፈተ ጊዜ እነዚያን አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮችንም ሆነውለት በታላቅ መለማመጥ ተገዙለት። ያንንም ውሃ ከገንዳ ላይ አፍስሶ ጠጡ። እንጀራውንም በሉ። ከዚያም በኋላ ወደ ዱር ሄዱ። ይህም አባ ማቴዎስ የዜናው መሰማት በቦታው ሁሉ እስከ መላው ድረስ ታምራትን እያደረገ ኖረ። በአይነቱ በሆነ ደዌ የተያዙትን ያመጡለታል። እነርሱንም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከታምራቱም አንዱ በአንዲት ቀን ጋኔን የደረባት ዲዳ ሰውን ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮሆ ሰውየውን ከምድር ላይ ጣለው እና ቅዱሱም በዘይት ላይ ጸለየ። በመስቀል ምልክትም አማትቦ ቀባው። በዚያም ጊዜ
ድኖ አእምሮው ተመለሰ። የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋታን በመጡ ጊዜ ማዕድ ያቀርቡላቸዋልና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በበሽተኞችም ላይም ባደረጉት ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛ ታምር በአንዲትም ዕለት ደም ግባቷ ያማረ ጋኔን ያደረባት ብላቴና ወደ እርሱ አመጡ። እርሷም ብዙ ጊዜ ልብሷን ትቀዳለች። ወደ እርሷም መቅረብ የሚችል የለም። ወዳጆቿም በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስ በላይዋ ጸለየና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዘይቱን ቀብቶ አዳናት። ሶስተኛ ታምር በአንዲት ዕለት እጅግ በከፍተኛና ታላቅ በሆነ ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሱ አመጡ። እርሷ ጸንሳ በመውለጃዋ ጊዜ የደረሰ ነው። በቀንና በሌሊት በምጥ በሕማም ትሰቃይ ነበር። አባ ማቴዎስም ልጄ ሆይ ኃጢአትሽን እመኚ፣ በእግዚአብሔር ፊት አትዋሺ አላት። እርሷም እንዲህ አለችው፣ እኔ ከሁለት ወንድማማቾች ጋር እነርሱ ሳያውቁ ሳመነዝር ኖር። በጸጸት በጸነሱም ጊዜ ጽንሱን ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያም ጊዜ ለሌሎች መቀመጫ ትሆን ዘንድ ምድርን አፏን ከፍታ ዋጠቻት። የዚህም አባት ታምራቱ ብዙ ናቸው፣ ተነግሮ አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሶቿ ይዛቸውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣችላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህም በኋላ ዕረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚሰራው ራእይ ያየ። ይኸውም የቅዱስ አባታችን የአባ እንጦስ፣ የአባ መቃርስ፣ የአባ ጳኪሞሚስ፣ የአባ ቴዎድሮስ፣ የአባ ሙሴ ጼሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣትህ መልካም ነው አሉት። ብዙ አትክልተኞችና ብዙዎች ዙፋኖች ወዳሉበት ታላቅ አዳራሽም ደጅ አደረሱት። ማቴዎስ ይገባ ዘንድ አዳራሹን ደጆች ከፈቱ የሚልም ቃል ሰማ። ከዚህም በኋላ በዚሁ ወር በሰባት አረፈ። 3 አክሊላትንም ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ እልፍ አእላፋትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ወይ ልጅ አዋቂ ሳትለዩ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጀው፣ ብራና አዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ያልሆነ የምታመስመር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።